በእንግሊዝ ፕሪሚየር ሊግ አንዳች ሳመር ካልተፈጠረ በቀር በሊጉ የመክረማቸው ነገር እያበቃለት የመጣለት ወልቨርሃምፕተን ወንደረሶች በሞኔሌክስ ስቴዲየም የሊጉ መሪን አርሰናልን የሚያስተናግድ ይሆናል። ምንም እንኳን በሮብ ኤድዋርድ ስር በርካታ መሻሻሎችን እያስመለከቱን የሚገኙት ወልቨርሃምፕተን ወንደረሶች ጥሩ አቋም ላይ ይገኙ እንጂ የሚኬል አርቴታውን ሰራዊት ድል ያደርጋሉ ተብሎ አይጠበቅም። በአንጻሩ የሚኬል አርቴታው ሰራዊት አስቀድሞ ከሚጠብቃቸው የሰሜን ለንደን ደርቢ በስነ ልቦና ዝግጁ ይሆን ዘንድ ይህን ጨዋታ ድል ማድረግ የውዴታ ግዴታ አድርገው ወደ ሞኔሌክስ የሚከትም ይሆናል። የዕለቱን ጨዋታ ምሽት 5 ሰዓት ሲል የሚጀምር ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ ይመቻችሁ። ሃቨርት የሰማችሁት የጉዳት ዜና በሙሉ ውሸት ነው። ሚኬል አርቴታ ነገ ወልቭስ ለምናደርገው ጨዋታ አሁን ጋዜጣዊ መግለጫውን አጠናቆ ጨርሷል። የሚገራርሙ መረጃዎች አድርሶናል። በአጭሩ እንደተለመደው አደርሳችኋለሁ። ፎሎ ይደረግ፣ ኮፒ ሊንክ፣ ሪፖስት። ይህ ቪዲዮ በደንብ ኮፒ ሊንክ መደብደብ አለበት። ቤተሰብ ሚኬል አርቴታ ስለ ጉዳት ዜና እንግዲህ ቤን ዋይት እና ሪካርዶ ካላፊዮሪ በተመለከተ ሁለቱም ልምምዳቸውን መስራታቸውና ቤን ዋይት ድካም ብቻ እንደነበር ገልጿል። ሪካርዶ ካላፊዮሪ ሙሉ ለሙሉ ልምምዱን ሰርቷል። ለነገው ጨዋታ ሁለቱም ዝግጁ መሆናቸውን ተናግሯል። ሚኬል አርቴታ ስለ ማርቲን ኦዴጋርድ ጉዳት ይህንን ብሎናል። ማርቲን ኦዴጋርድ ከነገው ጨዋታ ሙሉ ለሙሉ ውጪ ነው። ነገር ግን ማርቲን ኦዴጋርድን እሁድ ከቶተናም ጋር ለምናደርገው የደርቢ ጨዋታ ልናገኘው የምንችልበት እድል ሰፊ ነው ሲል ተናግሯል። ካይ ሃቨርትን በተመለከተ እንግዲህ ሚኬል አርቴታ የሚገርም መረጃ አጋርቶናል። እንግዲህ ሚኬል አርቴታ ስለ ካይ ሃቨርት ይህንን ብሏል። ሰሞኑን እንግዲህ ከተለያየ የመረጃ ምንጮች አንዳንድ ዜናዎች ሲወጡ አይቼ ነበረ። ካይ ሃቨርት ለሳምንታት ተጎዳ የሚባለው ነገር ፈጽሞ የተሳሳተ ነው። ካይ ሃቨርትን እሁድ ከቶተናም ጋር ለምናደርገው ጨዋታ ልናገኘው እንችላለን ብለን እንጠብቃለን ሲል እንግዲህ ሚኬል አርቴታ እነዛ ሃቨርት ተጎዳ እያሉ ሲያለቃቀሱ ለነበሩት ደጋፊዎች መልእክት ልኳል። ቋጣሪያንስ ነግሬሽ ነበርኩ ይመጣልሃል። ሚኬል አርቴታ ስለ ቡካዮ ሳካና ኖኒ ማድዌኬ ጥምረት ተጠይቆ ነበር። በጣም ጥሩ መግባባት ይታይባቸዋል። ዛሬ ጂም ውስጥም እንዲሁም ልምምር ላይ አንዳንድ ነገሮችን በግላቸው ሲሰሩ አይተናል። ሁለቱም ልዩ ቅርበት አላቸው ሲል ሚኬል አርቴታ ተናግሯል። በስተመጨረሻ ሚኬል አርቴታ ስለ ወልቭሱ ጨዋታ ይህንን ብሏል። አሰልጣኙን እጅግ በጣም አውቀዋለሁ። የተደራጀ አጫወትን ይጫወታል። ባለፈው ጨዋታ 3 ነጥብ ለማግኘት ምን ያህል እንደተቸገረ እናውቃለን። ስለዚህ ለነገው ጨዋታ ተዘጋጅተን እንቀርባለን በማለት እንግዲህ ሚኬል አርቴታ ተናግሯል። ስክሮል አድርገህ እዚህ ደርሳለህ አይደል? የአርሰናል ደጋፊ ከሆንክ እንዳታሳልፈው። የአርሰናል ደጋፊዎች ቪዲዮን ኮፒ ሊንክ፣ ሪፖስት በማድረግ ጀምሩት። ዛሬ ክለባችን ከወልቭስ ፕሪሚየር ሊጉ ከሜዳው ውጪ ጨዋታ ያደርጋል አይደል? ስለዚህ ልመርቃችሁ ነው። በደንብ ኮፒ ሊንክ እርገጡት። በደንብ ኮፒ ሊንክ በደንብ። ክለባችን ዛሬ አሳምኖ የሚያሸንፍበት፣ ዴቪድ ራያ በፕሪሚየር ሊጉ 14ኛ ክሊንሺቱን የሚያስጠብቅበት፣ ቡካዮ ሳካ ወደ አቋሙ ተመልሶ ግብ የሚያስቆጥርበት፣ አሲስት የሚያደርግበት፣ ኤበሬቺ ኤዜ ደግሞ የባለፈውን ፐርፎርማንሱን በሚገርም ሁኔታ ዛሬም የሚደግምበት፣ በትንሹ 3 ጎል የምናስቆጥርበት፣ ከጉዳት በኋላ አቋሙ የጠፋበት ሪካርዶ ካላፊዮሪ በሚገርም ፐርፎርማንስ ተጫውተው ጎል ወይም አሲስት የሚያስመዘግብበት ምርጥ ጨዋታ ያድርግልን ማለት ነው። ሁላችሁም ኮፒ ሊንክ ሪፖስት አድርጉትና ለብዙ የአርሰናል ፋሚሊ እንዲዳረስ አድርጉት ማለት ነው። ኮመንቱንም አሚን እያላችሁ ማጥለቅለቅ እንዳትረሱ። ይመቻችሁ። ከጨዋታው በኋላ እንገናኝ። ዛሬ ተስተካካይ ጨዋታችን 31ኛ ሳምንት ላይ መጫወት ያለብንን ከውልቭስ ጋር የምናደርገውን ፍልሚያ ዛሬ ማታ ነው የምናደርገው ማለት ነው። ለምንድን ነው ተስተካካይ ጨዋታ የሆነው የሚለው በዚህ ቪዲዮ መጨረሻ ላይ አስረዳሃለሁ። ከዛ በፊት ግን የብሬንትፎርዱን ፈተና ለሲቲ መልእክት መላክ የቻልንበትን ፈተና ወድቀናል። ያው እኛ ጥሩ አለመሆናችን እንዳለ ሆኖ ለብሬንትፎርድ ክሬዲት መስጠት አለብን። የዛን ቀን አርሰናልን የገጠምነው ገባር እንዳለ አርሰናል ሌሎች ቡድኖችን ዋጋ የሚያስከፍለው በሴት ፒስ ብቻ አይደለም። ባይዘይ ሴት ፒስ አለ፣ ከዛ ኤሪያል ዱል አለ፣ ከዛ ሰከንድ ቦል አለ። በሶስቱም ብሬንትፎርድ ምርጥ ሆኖ ነው የመጣው። የኛ ቻንስ ክሬሽናችን ደግሞ ጥሩ አልነበረም። 0.61 ኤክስጂ ነው ክሬት ያደረግነው። ስለዛ የፕሪሚየር ሊግ ቡድን ነውና ውልቭዝንም አንናቀውና ትልቅ ፈተና አለብን ብለን እንገምታለን። ምክንያቱም 7 ነጥብ እናደርገዋለን። ከዛላ ዊኬንድ ላይም እኛ ከቶተናም ማን ሲቲ ከኒውካስል ይጫወታል። ካሁን በኋላ ሲቲ ተስተካካይ ጨዋታውን እስኪጫወት ድረስ በ7 ነጥብ አድርገን የመቀጠል እድል አለን። ጫና እናደርግበታለን ማለት ነው። ላይቭ ስትሪም እናደርጋለን። ዛሬ ማታ የምናደርገውን ጨዋታ ላይቭ ስትሪም እናደርጋለን። ከች በሉ የሚቋጥረውም ትቋጥራለህ ነው የምልህ። ተስተካካይ ጨዋታ የሆነበት ምክንያት 31ኛ ሳምንት እሁድ ቀን ከሲቲ ጋር ካራባው ካፕ አለብን። ስለዛ ይሄ ጨዋታ ወደዚህ ይመጣልን ለኛ ማለት ነው። ለሲቲዎችም ግን ወደዚህ መምጣት አልቻለው። ሲቲ ክሪስታል ፓላስ ነው 31ኛ ሳምንት የሚገጥመው። ክሪስታል ፓላስ ደግሞ ሐሙስ ኮንፈረንስ ሊግ አለበት። ስለዛ የሲቲ ጨዋታ ከ31ኛ ሳምንት በኋላ ነው የተገፋው። የኛ ደግሞ ወደዚህ ይመጣልን። ስለዛ ለኛ አሪፍ አድቫንቴጅ ነው። 7 ነጥብ
እጃችን ላይ መግባቱ ነው እንጂ ያው ተስተካካይ ጨዋታ አላቸው። ግን እጃችን ላይ ገብቶ 7 ነጥብ የሆነ ሰዓት ላይ ከኛ በፊት እነሱ ቀድመው ከጣሉ ትልቅ አድቫንቴጅ ማለት ስለዛ ጫናውን የማድረግ እድል አሁንም እጃችን ላይ ያለ ውልቭዝ ላይ ፈርስት ሃፍ 1 ጎል ሚኒመም ወይ 2 ጎል አግብተን ሰከንድ ሃፍ እንገለዋለን ጨዋታው ማለት አርቴታ በጣም 2-10 ቁጥር ይዘህ ብትገባ ደስ ይለኛል። ኤዜና ሌላ አንድ 10 ቁጥር ወይ ሳካ ወይ ኦዲጋርድ ተረዳኝ አይደለ ያስፈልገናል። በተለይ ፈርስት ሃፍ እነሱ ስግጥ ብለው ሊከላከሉ የሚገባው ማስከፈት አለብን። we are the gunners ላይቭ እንገናኝ። ምከራው እምቢ ካለ ምን ይደረጋል ነው። ሌላ ጨዋታ የለውም። ወደዛ የለውም ያራዳ ልጅ ማለት ነው። ዛሬ በተስተካካይ የፕሪሚየር ሊግ ጨዋታ ነው የተመለስነው። ያ ካራባኦ ካፕ ፍጻሜ ተፋላሚ ነው አርሰናል፣ ምንም ጥያቄ የለውም። በዛ ተሸጋሽጎ የመጣ ጨዋታ ነው። ወልቭስ ከአርሰናል የሚያስተናግደው ወደዚህ ከመግባታችን በፊት ማለት ነው። የመጀመሪያው ምከራው የተባለበት ዋነኛ ምክንያት ማለት ነው ሼር ኮፕሊንክ አድርገው በደንብ ይሄን ቪዲዮ እና እያዳመጥከኝ ልነግርህ የምፈልገው ነገር ደሙዙ አንሷል አልከኝ፣ አጫወትከኝ አይደል? ምርጥ ያራዳ ልጅ እንደ ወጣት እንግባባ አልከኝ አይደል? ደሙዙ ሲመጣ ይቆያል፣ ሲወጣ ይፈጥናል ነው ጨዋታው። እናውቀዋለን አካሄዱ ላይ ያለንበት ገባህ አይደል? ግን እስ ነው ደገፍ ፍቅፍ በሚለው ጨዋታ ከሆነ የቴሌግራም ቻናሉ ያንተ ከሆነ እዚህ የተጻፈው ባዮ ላይ ያለውን ሊንክ ነክተህ ዘጉ ማለት ነው። ና እስቲ ቴሌግራም ትናንት ነው አልኩኝ እነ በጃዱ ማለት ነው እየቆጠሩት ነው በሚገርም ሁኔታ ነው የምልህ ገባ። ማታ አርሰናልን ስታይ ኳሱን ብቻ አይደለም ሌላም ነገር ይሄ ነው። እዚህ ጋር ፍሬ ትጨምቃለህ ያልቃል፣ ጨዋታው አለቀ። ሌላ ነገር ውስጥ አገባም ነው የምልህ ምርጥ ያራዳ ልጅ ተረዳኝ። ባዮ ላይ ያለው ሊንክ ያንተ ነው። የኛውም የተጻፈው ወስደ ቴሌግራም ላይ ሰርች በማድረግ ከ60,000 በላይ ቤተሰቦች ቁጭ ብለው አንተን ነው የሚጠብቀው ያራዳ ልጅ ገባና እያልኩ ነው። ባዮ ላይ ያለው ሊንክ ያንተ ነው ተረዳኝ። ሼር ኮፕ ሊንክ እያደረግኩ ወልቭስና አርሰናልን ብቻ አይደለም ሌሎቹንም ማየት አለብህ ነው አማርኛ ቅን ያዘለው ንግግሬ ነው ማለት ቻይነኛ ነው እያወራ ያለሁትኝ። ቀጣይ በታጃክስታን ደግሞ እመጣለሁ ካልተግባባ ምን ላድርግ ታዲያ? እኔ ና ቴሌግራም ላይ ነው ሼር ኮፕ ሊንክ በደንብ ይደረግ። የቪዲዮ ምርጥ ያራዳ ልጆች አጅሬው አርሰናል ብቻን ተጫውተህ ዋንጫ ሊበላ ላይበላ እኛስ ምን እንሰራለን? ቋጣሪ ጀማ ወልቭስን አምነን በሁለት አይን አንቋጥርም። አንድ አይናችን ካገባ አጅሬው ለጥ ነው፣ ከገባበትስ ግልጥ አድርገን ቁጥር ነው። እስኪ ነገር ኮፒ ሊንክ ሪፖስት አድርጉት፣ ፎሎም አድርጉላት። ይመቻችሁ። እድስ ቋጠሮ ዴይ ጋይስ ተመልሰናል ማለት ነው። ዛሬ አርሱዬ ከወልቭስ አዌት ትጫወታለች። አዲሱ የአቋማ መሪ እኔ ነኝ ማለት ነው። አቡዬ ለጊዜው ጾም ላይ ስለሆነች ያው ይከብዳታል። እኛ እንቋጥራለን አዲሱ ማለት ነው። እና ዛሬ አዲስ አይነት ቋጠሮ እናመጣለን። ሰንሰለታማ ቋጠሮ ማለት ነው። ሰንሰለታማ ገባችሁ? እንደዚህ መጥቶ እንዲህ የሚቆለፍ ማለት ነው። በጣም ከባድ ቋጥሮ ያስፈልገናል። ዛሬ እየተቃረብን ነው ጋይስ። እቺ ቋጥሮ በተለይ ከተሳካች ሁሉ ነገር ወደኛ መሄድ የሚመስለኝ። ወልቭስ ዛሬ አንቺ ነሽ ተረኛ፣ ስለዚህ የሆነ ነገር ትሰሪያለሽ ማለት ነው። እንጠብቃለን ከወልቭስ። ባለፈው በኦንጎል ብቻ ነበረው እያላሸነፈው እንደምታስታውሱት። አሁን ግን እንደዛ የለም። በሰንሰለታማ ቋጥሮ ታግዞ አዲሱ ቋጥሮ ስታይል ነው ይሄ እና ወልቭስ ያሸንፋል ማለት ነው። ምን ይመስላችኋል ጋይስ? ቋጠሮ እንዳይለየን እንዳትዘናጉ ለማለት ነው። ከሞን ወልቭስ ይመቻችሁ። ዛሬ አርቴታ በምን አይነት መንገድ ወልቭስን ይገጥማል? ይሄንን ግዴታ አጫውቱ ማወቅ አለብህ። አርሰናል ላይ ስለመቋጠር ማለት ስቋጥር አጫውቱ መረዳት አለብህ። ለዚህ አርቴታ ዛሬ የሚጫወተው በእርግጠኝነት 4-2-3-1 ነው። በቃ ዋይድ ስፔስ ፈጥሮ በፊት ለፊት 3 ፍሮንት አለ ሊቀጠቅጥ ነው የሚገባው ማለት ነው። ወልቭስ ደግሞ በቃ 3-5-2 እንደዛ ነው። ኮምፓክት ነው ለመከላከል ነው የምትገባው። ፋሚሊ ገባችሁ? ለዚህ አርሰናል ላይ ስንቋጥር ዛሬ አርሰናል የመጀመሪያውን የፈረስት የ20 ደቂቃ 30 ደቂቃ ምንም አይነት ጎል ማስቆጠር የለበት። ፈረስታፍ ጨዋታውን በምንም ታምር መግደል የለበት። ፈረስታፍ 0-0 እንዲያልቅ ነው መቋጠር ያለበት። ከዛ በኋላ አርሰናል ደቂቃ በገፋ ቁጥር በቃ ቴምፖአቸውን ያጣሉ፣ ነገሮች ይበለሻሻሉ፣ ጥሩ ነገር አይመጣም፣ ካውንተር ነው ነገር ሊፈጠር ይችላል። ስለዚህ አርቴታ በመጀመሪያ ጎል ላስቆጠር ነው እንቋጥረው። አርቴታ አንድ ጎል ካስቆጠረ ምንም ነገር ማየት የለብን ፋሚሊ፣ ገብታ መተኛት ነው። ነገም እንደዛ ማድረግ አርቴታ አንድ ጎል ካስቆጠረ ገብቼ ተኛ፣ በቃ አለቀ ፋሚሊ። ለዛ እንደዛም ቆጠረ ፋሚሊ። ይቋጠር ወልቭስ እንዴት አርገሽ እንዳሸነፍሽው እናውቃለን። 2 ራሱ ላይ አግብቶልሽ ገባሽ አይደለ? አሁን ዛሬ በሜዳው ነው እንዲህ ነው የሚሰጥሽ። እርግጠኛ ሆኜ ነው የሆነ ነጥብ እንደምጥሉ እየተሰማኝ ነው እና እንቋጥራለን ይላል። በዚህ ሳምንት 2 ነው የምንጫወተው እኛና ወልቭስ። የ31ኛ ሳምንት ጨዋታ ነው ወደፊት አምጥተን በካራባኦ ካፕ ፋይናል መድረሳችን ምክንያት
በዚህ ሳምንት ሁለቴ ነው የምንጫወተው። አንደኛው ነው ሮብ ያው ዛሬ ማለት ነው አዌይ ቱ ወልቭስ ሄደን የምንጫወት ሲሆን ሁለተኛውን ደግሞ በሳምንቱ መጨረሻ ላይ ከሌሎች ክለቦች ጋራ ቶተናምን ከሜዳ ውጭ የምንገጥም ይሆናል። ካሞን ጋነርስ። አሸንፎ ወልቭስ ደጋፊው ሲል ጭስስ ተስፋ ቆርጦ ሲያለቅስ ናፍቆኛል ለማየት ለቋጠሮ ዝመት ብያለሁ። ዩናይትድ ደጋፊ እንዳለ ጾም ነው አውቃለሁ። እንኳን አደረሳችሁ ብያለሁ። ባይዘው ለሁሉም ለሙስሊሙም ለክርስቲያኑም እንኳን አደረሳችሁ ብያለሁ። ተመልሰናል ማለት ነው። የተወሰነ ጊዜ ጠፍተን ነበር። ኮፒ ሊንክ ምናምን እንዳይረሳ ማለት ነው። ዛሬ ስርዓት ያለው ቋጠሮ ነው የምንቋጠረው። ድል ለወልቭስ ብያለሁ። ማንቸስተር ይቅደም ብያለሁ። ቋጠሮ ቀን ይላል። በካራቦ ካፕ ፍጻሜ ምክንያት እንግዲህ በ31ኛው ሳምንት መካሄድ የነበረበት ጨዋታ ዛሬ ምሽት 5 ሰዓት ላይ ወልቭስ ከአርሰናል ይካሄዳል ማለት ነው። እናም ላለመውረድ ነው የሚጫወት ለማለት ቢከብድ ወርዷል ብለን ብናስብ ነገሩ እግር ኳስ ተስፋ አይቆረጥበትም። ወልቭስ ጠንከር ብለ 6-7 ተከታታይ ጨዋታዎችን ካሸነፍ ምናን ከፍ ብለ ቁጭ ትላለህ እና መስሚያን ጥጥ አድርገ ባለፈው እንግዲህ በሜዳው ሂደህ እንኳን ጎል ሊያስቆጥርብህ አልቻለም። ዛሬ ሜዳ ላይ መጥቶ ጭራሽ ጎል እንደማያገባ አንተ እምነቱ አለን ማለት ነው። ወልቭስ ወደፊት ይመቻች። ምን ማለት ነው? ምን አይነት ክደት ነው? ለወልቭስ ላንቋጥር ነው? ወልቭስ የእንግሊዝ ፕሪሚየር ሊግ ቲም አይደለ? ደግሞ ባዮንስ ከወያላው ጋር ለተጫወተ ሁሉ እንቋጥራለን። ምን ሆነ ነው? ቀልድ ነው እንዳያስከው አይታወቅም። ደግሞ የተናቀ የሚባል ነገር አለ። ለዛ ነው ቺን ማለ የለበስኩት ትንሽ ትቀራረባለች። አንለቃችሁ ያለ ዩናይትድ እንዳትዘናጋ። ታዲያ ምን ስራ አለን? እሺ ምን ስራ? ጌም ብዙ የለንም፣ አየር የለም። በቃ